አባዬ ይቅርታ። አባዬ መጽሐፉን ተወው። መጽሐፉን ከተወኩት እንዳንተ ነው መሆኑ። ይልቅስ አንተ ማንበብ። እኔ እኮ ትልቅ ልጅ ነኝ። ለምንድን ነው ክብሬን የምትነካው? የሰው ልጅ ክብሩን ከሰው እየጠበቀ ነው ጥፋት ያጠፋው። ይልቅ ክብራችንን ከምግባራችን ብንጠብቅ አይሻልም? እንደተሳሳትኩኝ ገብቶኛል። እስኪ አንዳንዴ ቀድሞ ይግባ። የሰው ልብ አትስበር፣ የሰው ክብርም አትንካ። ይቅርታ አድርግልኝ። ይቅርታ አንተ ጋር እኮ ቀላል ነው። እኔ የምልህን ግን አሰማኝም። ልክ ነህ፣ ግን እውነቱን ስነግርህ ቀንቼ ነው። ቅናት እንዲህ ነው እንዴ? በዚህ ልክ ለመናገር ከቀና የራስ ሴት ብትሆን ትደባደብ ነበር። አዎ። ይሄ ደግሞ ስሜትን አለመቆጣጠር አለመብሰል ነው። አዎ ልክ ነህ። ብትሰማኝ አብዛኛውን ጊዜ ልክ ነኝ። አሁን ግጭት ከሷ ጋር ነው። የምትለውን ብለህ ይቅርታ ጠይቃት። እሺ እሺ አባዬ። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋርውን ያድርጉ። ትሁት፣ አቤት። አንድ ነገር ላናገርሽ ነበር። ካሌብ፣ ስለ ስራ ካልሆነ ሌላ ነገር ማውራት አልፈልግም። አልገባኝም። ስራዬን ብቻ ነው እንድታወራኝ የምፈልገው። ልብስ እንዳጥብ፣ ቤት እንዳጸዳ፣ እንድታዘዝ። ከዚህ ውጭ ሌላ ነገር ማውራት አልፈልግም። እሺ ቁጭ በይ። አቤት። ይቅርታ ትሁት። ካሌብ፣ ገሎ ማዳን አለ እንዴ? ሁሉ ጊዜ እያቆሰልክ ይቅርታ የምጠይቀው? የሰማሁት ነገር ነው። ካሌብ፣ ተዳራን ካለ ገና በልጅነት ያስገድዶ የደፈረኝ ነው። አብረንም ኖርን ካለ ደግሞ በግድ ጠልፎ ያስቀመጠኝ ነው። አዝናለሁ ትሁት። አዎ፣ እዚህ እንድታዘንልኝ ይገባል። ምክንያቱም ገና ቆስሎ ያልዳለም፣ እስካሁን ከህመም ያልበረታውም። እሺ፣ ልክ ነሽ ትሁት። የማሳዝን ሰው ነኝ። ለሁሉም ነገር አንቺን መጠየቅ ነበረብኝ። አንቺን ሳልጠይቅ አሳዘንኩሽ። ነገ ከነገ ወዲያ ወሬ መወራቱ አይቀርም። አንተም ትሰማዋለህ። ከዚህ በባሰ ነገር ትቀበለኝ ነው? ደግሜ ያልሞክረው። ካሌብ፣ የምታዘኝ ስራ አለ? ሲጀመር ከዚህ በኋላ እኮ አንቺ የኔ ሰራተኛ አይደለሽ። ዶሮን ሲያታልሏት አሉ። አንዳንዴ ምን እንደዛ አስብና ከፍ ዝቅ ስታደርገኝ ቦታ ይትስ ይለኛል። ትሁት፣ እኔ ልብ ውስጥ ቦታሽ ከምታስቢው በላይ አባዬ፣ ከምንም በላይ አብሬ እንዴት ስለፈቀድክልኝ አመሰግናለሁ። የምትሄደው በእግርህ አላዝልህ። እንዳናደድኩ እኮ አውቃለሁ፣ ግን ደግሞ ከሁሉም በላይ ትሁት ሁሉንም ነገር ስትነግረኝ በጣም አፍሬያለሁ። አዎ ያሳፍራል። እሷም አዝናለች። አባዬ፣ ይሄ ሰውዬ አውሬ ነው።
ትሁቴ ናፍቆቷን፣ ህመሟን፣ ፍራቻዋን ሁሉ ችላ እዚህ ደግሞ ለኛ ትታገላለች። እኔ በምንም እንደማልክሳ ታውቃለህ። ልጄ ሰውን በጥፊ ብትመታው ሰንበር ሊያወጣበት ይችላል፣ ግን በአንድ ቀን በሁለት ቀን ይጠፋል። ክፉ ንግግር ግን ላይጠግን ይሰብራል። ይቅርታ ጠይቄያታለሁ። ይቅርታ ማለት መልስ ነው። ካልተመለስክ ምኑን ጠየቅ? ተመልሻለሁ። ምን ትመለሳለህ? ሰው መላልሰህ እያስቀየምክ። ግድ የለም አባዬ፣ ምንም በለኝ፣ እችለዋለሁ። ሱቴ እስኪ ቆንጆ ቡና ፍሊ። አይቴ ቀልሽ እኮ አይጠገብም። እኔ የምለው ለምንድን ነው ቆይ ከዚህ ቤት በክብር መውጣት ያቃተሽ? ውይ አንቺ ደግሞ እስኪ አልተጠየቅሽው ዝም ብለሽ አትቀባጥሪ። ቲና ትንሽ ደቂቃ ነው የምሰጥሽ፣ ቤቱን ለቀሽ ውጪ። እኔማ አንድ ገረድ ዝም ብላ አታባርረኝ። ውጪ ብዬሻለሁ፣ ውጪ። አንቺ ልጅ ያምሻል እንዴ? እኔ እኮ የካሬ ሚስት ነኝ፣ አንቺ ደግሞ ሰራተኛችን ነሽ። ቲና ትዕግስቴን አታስጨርሽኝ እሺ? አባዬ አባዬ እባክህን ይቅርታ አድርግልኝ እባክህን አባዬ። አንቺን ይቅር ማለት እኮ ብዙ ቦምብ ቤት ውስጥ እንዲቀመጥ መፍቀድ ነው። ይህ ይበርዛል። እባክህ ሁለተኛ የለመደኝም አባዬ፣ እንደዚህ አይነት ነገር አላደርግም። ይቅርታ ስናበዛ እንደ ጅል ቆጠርሽን አይደል? አውቃለሁ አባዬ፣ ትልቅ ጥፋት አጥፍቻለሁ። እባክህ ይቅርታ አድርግልኝ። ከስተትሽ እንደማትማሪ በምን እንደማቅ ታውቂያለሽ? አፍጥጠሽ ይቅርታ ስጠይቂ። እሺ ምን ላድርግ? ቤቱን ለቀሽ ውጪ። ከዛ ልጅህን ለሰራተኛ ልድረው ነው? ሰው በስራ ፈትነቱ እንጂ በስራው መሸማቀቅ አይችልም። አሁን ቤቱን ለቀሽ ውጪ በይ። አባዬ እኔ እሄድልሻለሁ። ትሁት ግን ጎትታ መንቅራ ታስወጣሻለች። ልብስሽን ለቃቅሚና ሂጂ። ትሰሚኛለሽ? እኔ ቲና አይደለሁም ሞትሽን ካላሳየሁሽ። ጀግና አይፎክርም። እሺ ጀግና እንደሆንኩማ እኮ በስነ ስርዓት ታውቂያለሽ። አሁን ግን ያደረሻትን ነገር እንዳትረሻ። አንቺም ደግሞ እያደረግሽውን እያንዳንዱን ነገር እንዳረሽ። ወይ አባዬ፣ በስተመጨረሻ ተገላገልናት አይደል? እሷ ስትወጣ እንዴት አይነት የሰላም አየር ተነፈስኩ መሰለሽ። አሁን ምንም አይነት ስጋት የለብንም አባዬ። ይህንን ማየት እኮ ቀላል አይደለም። ዛሬ ያሳካነው ትልቅ ስኬት ነው። ብታይ በደንብ ነው ያበሸኳት። ተበቅያታለሁ። የት አባቷ አልሞትና አልናት እንጂ ደጋግማ ገላናለች። ግን ውጭም ሆና መጠንቀቅ አለብን። ምን ነካ አባዬ? ምንም አታመጣም። ኧረ እሺ ትሁቴ፣ ግን ውለታሽ በዛብኝ። እኔ ምን አደረኩኝ አባዬ? አንተ ነህ እንጂ ከኛ እኩል ቪዲዮ እንደጠፋ አስመስለህ ጉዷን ያወጣኸው። ግን ከእሷ ጋር መካሰስም መገናኘትም አልፈልግም እንጂ የማደርገውን እኔ ነበር የማውቀው። ኧረ ተዋት አባዬ፣ ብቻ እንኳን ተገላገልናት። ልክ ነሽ ልጅ። እስኪ እሷ በሌለችበት ቆንጆ ቡና እንጠጣ።
አንተ ስራ የለህም እንዴ? ስራዬ እኮ አንቺ ነሽ። ምንድን ነው የምትበላው? የቤት ኪራይስ እንዴት ነው የምትከፍለው? እንዴት ነው የምትኖረው ግን? ምንም ነገር ማድረግ እንደምችል ማየት ከፈለግሽ አሁን ተከተይኝና የተንደላቀቀ ኑሮ ላልኩሽ። ሲያዩት ያላማረ ሲበሉት ያቅራል አለ። እስኪ ተወኝ ወደዛ። ትሁቴ ሁሉም ነገር እኮ በዛ ያቀጥላል። አንድ ቀን ወይ በፍቅር አላያም ደግሞ በግድ ከኔ ጋር ትሄጃለሽ። እስኪ እናያለና። ያው እንግዲህ ሽማግሌ ምንም እንዳይሆን ከፈለግሽ እንዳትጨርስ። እሱን እኮ ነው የምልሽ። ምን አንተ ከሽማግሌው ጋር ተያያዝክ? ወጣቱ ጉልበቴን አይፈትነውም ብዬ ነው። ይኸውልህ ተመስገን፣ ጉዳይ ከኔ ጋር ከሆነ ከኔ ጋር ጨርስ። ወደ እነሱ ስለሄድክ ምንም የሚፈጠር ነገር የለም። አንተን ሽሽት እናትና አባቴንም ትቻለሁ። እሺ ዳኒ እንደዚህ ትጠፋለህ ግን? አሎ ኧረ አባዬ ትንሽ እኮ ስራ ቢዚ አድርጎኝ። ፊት ግን ጥሩ አይደለም። አዎ አባዬ ሰሞኑን ትንሽ ድብር ብሎኛል። ለምን? የተፈጠረ ነገር አለ እንዴ? ያው የሰራሁት ግፍ ነው እየቀጣኛል። እንዲህማ አትበል ልጄ። አንተ እኮ ተጸጽተህ ይቅርታ ጠይቀሃል። ምናልባት በደሌ ከይቅርታ በላይ ነው መሰለኝ። ተጸጽተህ ይቅርታ ጠይቀሃል። አሁን ልጄ ነው ባይሆን የሆንከውን ንገረኝ። አባዬ ኤዱ እኮ ተቀይራብኛለች። ምን እያለች ነው እንዴ? ፉክክሯ ሁላ እኮ ከካሌብ ጋር ነው። እኔ የቻልኩትን እየሰራሁኝ ነው። ደግሞ እሷ የምትፈልገውና እኔ የማገኘው ምንም ሊመጣጠን አልቻለም። ሰው እኮ እንደ ቤቱ ነው የሚሆነው። አንተንም ከማንም ጋር ማፎካከር የለባትም። ተው አባዬ፣ ቢቀለኝ ብዬ ነው እንጂ ያወራው። ጋብቻ ሲባል ካሌብ ነው፣ ስራም ሲባል ካሌብ ነው። እንዲህ ካደረገች ልክ አይደለችም ወይ? ላናግራት። ግድ የለም ተው አባዬ፣ ቢያንስ እስከምችለው ልሞክር። ተረጋጋ ልጅ። ፈቅደልኝ ግን ባናግራት ደስ ይለኛል። ወይኔ ቲኖ ወይኔ። ሄሎ፣ እንዴት ነህ ዳኒ? በጣም ፈልጌህ ነበር፣ ላገኝህ እፈልጋለሁ። እሺ ዛሬ ገና እንደ ቤት ደልቀቅ ብላ አየሁ አባዬ። አሁን ነው ቤት የሆነው ማለት ምን ተገኘ? ሚስትህን ከቤት አባረኝ። ምንም ሳትል ወጣች? ምን ትላለች? አሁንማ ሙዷን ይዘነዋል። አሁን በነፃነት ከትሁት ጋር መቀራረብ እንችላለን። እኔ እኮ ሚስትህን ለምን አባረረች ትላለህ ብዬ። አዎ በመጥፎ ሰዓት ሆነ። ግን አባዬ የቲና መውጣት ራሱ ጥሩ ነገር ነው። ከአራት በኋላ ተው አባዬ አታሾፍብኝ። ምን አሾፍብሃለሁ ብለህ ነው? አታውቅምና በጣም እኮ አታላኛለች። ከውጭም እንዳታታልልህ ተጠንቀቅ። ዳኒንም አግኝቼው ነበር። ቆይ ምን ሆኖ ነው? እሱ ልጅ እኮ ጠፍቷል። ስራ ቢዚ ሆኜ ነው፣ ግን ጥሩ ስሜት ላይ አይደለሁም ማለት። ምን ነው? ምን ገጠመው? ከኤደን ጋር ተስማሙ። በምን ምክንያት? ኤደን ከአንተ ጋር እያወዳደረች። አንተ ጋር ብቻ እኮ ነው ተራሰውኝ የምታየው እንጂ ሌሎቹ ምን ያህል ክብር እንደሚሰጡኝ አይተሃል አይደል? ሴቶች እዚች ጋር ነው ሞኝ የሚሆኑት። ከላይ በሚያዩት ነገር ብቻ ነው ሰውን የሚገምቱት እንጂማ እንደዚህ አቃጣይ መሆኑን እና ትሁት ብቻ ነው የምናውቀው። እሺ አለው በአስቸኳይ እኮ እፈልግሃለሁ ስትለኝ ምን ተፈጠረ ብዬ ነው። አይ ምንም አልተፈጠረም። ያው እንደ ጓደኛ እናውራ ብዬ ነው። እኔ እናንተ ምን ነው ችግር አለ?
ወይስ ሚስቴ ስለተጋራኝ ሸሚዝ ነው? እሺ አሁን ለምንድን ነው የፈለክ? የፈለግኩ እንኳን ለጥሩ ነገር ነው እኮ። ምንድን ነው ንገረኝ። ስራ ቦታ ላይ በቂ ደሞዝ እየተከፈለ እንዳልሆነ አውቃለሁ። ያቺ ቆንጆ ሚስትህም እያስደሰትካት እንዳልሆነ ይገባኛል። እንዴ ማን ነው እንደዛ ያለው? ፊቷ እኮ እንደተቸገረ ያስታውቃል። ይኸውልህ ካሌብ፣ መጀመሪያ እኛን ለመርዳት አንተ ራስህ ያለ ድጋፍ ማግኘት እድለኝነት አይመስልም? ሰው ላይ ተደግፎ አገዛለሁ ማለት ሞኝነት ነው። አጉል አትመጻደቅ። ለማንኛውም ግን አመሰግናለሁ ዳኒ። ሰላም ነው ካሌብ? አባዬ ምንድን ነው ዛሬ በጣም ደስ ብሎኝ? ማሸነፍ እኮ በጣም ደስ ይላል አባዬ። ማንን አሸንፈን? ማን አሸንፎ ያውቃል አትለኝም? ጉራውን ተውና የሆነውን ንገረኝ። ቲና ከቤት ወጣች። አሁን ደግሞ ዳኒን ተበቀልኩት። ዳኒ ደግሞ ምን አደረገ? ሲቆይ ትረሳዋለህ እንዴ አባዬ? ሚስቴን እኮ የገዛ አልጋዬ ላይ ይዞ የተኛ ሰው እኮ። ይቅርታ ጠየቀህ አይደል እንዴ? ምን ብለው ነው? ልርዳህ አልኩት። ምን? ለነገሩ አንተ ምን ታደርግ? እኔ ነኝ እንጂ ሰው ነህ ብዬ ዝም ብዬ ቀባጠርኩት። ተው እንጂ አባዬ። ካሌብ በየጊዜው የማይሆን ሀሳብ እያመጣ ጨጓራኝ ትልጠዋለህ። እንዴት ዋልሽ? እንዴት ነህ? ደህና ነኝ። አንድ ጥያቄ ልጠይቅሽ ነበር። እሺ ምንድን ነው? ታውቂያለሽ ትሁት፣ ዳኒ ብዙ በደል በድሎኛል። ዛሬ ግን መንገድ ላይ አግኝቼ ልረዳ እፈልጋለሁ ብዬ አሾፍኩበት። ጥፋተኛ ነኝ አይደል? አዎ። አንቺም ለሱ ነው የምታግዥው? ካሌብ፣ ጥያቄ የጠየከኝ እውነቱን እንድመልስ ነው? አዎ። ይኸውልህ ካሌብ፣ እውነታው ዳኒ መቀየሩና እሱ በመኖሩ አባዬ ከብዙ ሞት ማምለጡ ነው። እሱ ጥፋቱን ይሸፍናል። የማያጠፋ ሰው የለም ካሌብ። እሱ ግን ከጥፋቱ ተምሯል። እሺ ትሁት፣ አመሰግናለሁ። አንቺ ሴት መጣ እንዴ? በሬንም አልቆልፈው እኮ ንብረት ስለሌለኝ እንጂ አንቺ እንድትገቢ አይደለም። ከቤት ተባረርኩ። ተገላገሉሻ። ታዲያ ተመስገን፣ ምን አገባ? የሚሄድበት እኮ የለም። ታውቂያለ እንዴ? እና እኔም ላልክሽ። አይ ምንም ትያለሽ እንዴ? በት ቅርጃውና የተነሽ ውጭ አታካብድ እንጂ ተመስገን፣ ምን ችግር አለው? ተነሽ ተመስገን። ተመስገን ተመስገን። ኧረ በእናትህ
ቆይ ወዴት ነን? ከቤት እያባረርኩሽ። ለምን? ትሰምኛለሽ? ከዚህ በኋላ ቤት ድረሽ እንዳትይ። እባክህ ተመስገን፣ እባክህ ተናግሬያለሁ። ሰምኛለሽ? አጠገቤ እንዳትደርሺ። ሄሎ ዳኒ፣ በእናትህ ታስፈልገኛለህ። በጣም ችግር ውስጥ ነኝ ያለሁት። እሺ ይህንን ለማውራት እንዳልፈጠንኩ እርግጠኛ ነኝ። አንቺና ካሌብ ደግሞ ወንድምና እህት ሆናችሁ መቀጠል የለባችሁ። እንዴ አባዬ አልገባኝም። እንዳብራራልሽ እንጂ ገብቶሻል። እሺ ገብቶኛል። ግን አባዬ እኔ እኮ ልጅ አለኝ። ምን ችግር አለው? ችግሩንማ የምታውቀው እኮ ስትሰማው ነው አባዬ። እሱ እኮ ዝም ብሎ ነው የሚደነፋው። ሆዱ ባዶ ነው አባዬ። እና ሆዱ ውስጥ ያለውን በሙሉ እየተናገረ እንዴት ነው ሆዱ ባዶ የማይሆነው? ለማንኛውም ለሱ ምንም እንዳትለው። አንቺ ካልፈቀድሽ የሚሆን ነገር የለም። እሺ አባዬ አመሰግናለሁ። ምንድን ነው ዳኒ? ቤት አባረሩኝ እኮ። በስተመጨረሻ አዋርደው አባረሩኝ። አረ በክብር መውጣት ነበረብሽ ዳኒ። አብረን እኮ ብዙ ጥፋት አጥፍተናል። አጥፍተን ነበር ቲና። እና ራስህን ጻድቅ አታድርገው። እሺ ቆይ ምን ይሻላል? ዳኒ ታውቃለህ፣ ምንም እኮ መሄጃ የለኝም። አንተ ነው ያለኝ። አንተ ካላስጠጋኝ ደግሞ ጎዳና ነው የምወድቀው። ቆይ እሺ ታዲያ እኔ ምን ላድርግ? አንቺን መቼም ቤት ተከራይቼ ማኖር አልችልም። አውቃለሁ እንዳስቸገርኩህ፣ ግን ጎዳና አትጣለኝ ዳኒ እባክህ። እሺ በቃ ነይ። ቤት ማስጠጋት ትችላለህ? እሺ በቃ ነይ። አይዞሽ በቃ ደርሼ መጣሁ። አላውቅም እንግዲህ ምን እንደምል። የሆነ ነገርማ በይኝ ትሁት። ጎዳና ላይ ትቻት ለመሄድ አይምሬም ቢሆን አይፈቅድልኝም። እኔ እኮ ባላነሳት ጎዳና ላይ መውደቋን። እሷ ጎዳና አትወድቅም፣ የሆነ ማምለጫ አታጣም። አውቃለሁ ክፉ ናት፣ ግን ቢያንስ የሁለት ወር የቤት ኪራይ ካሌብ ቢሰጣት አሪፍ ነበር። ዳኒ ሁሉ ነገር እንዴት ተረሳ? እሷ እኮ ቀላል ሰው አይደለችም። አንተ ሄደህ ራሱ ስንቴ ነው የመግደል ሙከራ ያደረገችው? አለመሞቱ ነገሩን ቀላል ያደርገዋል እንጂ። እሱማ አያውቅለውም ግን ይኸውልህ ዳኒ፣ እሱን ተወውና መፍትሄ ይፈልግ። ባይሆን እኮ ለአንተ ባለውለታ ነች።
ቆይ ምንድነው ውለቷ? እኔን ወደ አውሬነት ቀይራኝ ችግር ውስጥ ቀጣኝ። ግን ደግሞ የማጠላህና ተንኮል ያላደረገችው አንተ ላይ ብቻ ነው። አንተ ከርታሃት ራሱ ማለት ነው። እሺ ምን ላድርግ ትሁት? ያለ ዳኒ ያለውን ነገር በሙሉ በግልጽ ለሄደን አስረዳት። ለትንሽ ጊዜም ቢሆን ያንን ቤት ለሷ አልጋቅላት። ካልሆነ ግን ሌላ ችግር ነው የሚፈጠረው። አቦዬ ደግሞ ከቤት ስትባረሪ ሰፈር ውስጥ ማንዣበብ ጀመርሽ? አባረርከኝ ማለት ነው? ልጅ ቢሮጥ አባቱን አይቀድም። እንደ ቀደምከኝ ነው እንደምታስበው? ያው አንቺ እየሮጥሽ እኔው እያረኩ ነው የቀደምኩሽ። ቆይ ግን ስታስበው ተስፋ የምቆርጥ ይመስልሃል? ከሰይጣን ጋር የሚያመሳስላችሁ ባህሪ እኮ ይሄ ነው። ሁለታችሁም ተስፋ አትቆርጡ፣ ግን ተስፋ የላችሁ። እንዳትረሳ ትለምነኛለህ። ከፈጣሪ በቀር እዚህ ምድር ላይ ማንንም ለምኜ አላውቅም። እሺ ይኸውልሽ ዲና፣ ቢያንስ የሆነ ስራ መስራት አለብሽ። ለቤት ኪራይ ቢያንስ ያገለግልሻል። አሁን እኔ እሱን እያሰብኩ አይደለም። ቆይ አንተ እኔ እዛ ቤት ስላለው ነው የማታድረው የነበረው? አዎ ይሄ እኮ ግልጽ ነው። ዳኒ አንተ እኔ ላይ እንደዚህ ሆንክብኝ? አዎ ወደኋላ አልመለስም። እዛ ቤት የምመለስበትና እነሱ እንዲንበረከኩልኝ የማደርግበት መረጃ አግኝቻለሁ። ምንድን ነው ደግሞ? አንቺ አሁንም ተንኮል ላይ ነሽ እንዴ? እና ምን ላድርግ? ያለኝ የምመነዝረው ገንዘብ ሳይሆን የምመነዝረው ተንኮል ነው። እሺ ቲና፣ ምንድን ነው? ትልቅ ሚስጥር አለኝ። እሱ ታወቀ ማለት ትልቅ ቦምብ ፈነዳው ማለት ነው እኮ። ምንድን ነው? ትሁት ልጅ አላት። ምን? አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 2828 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋር ያድርጉ።